ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል እውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? እንዴት ነበረ በዓሎቻችሁ? በጠቅላላ ከአዲስ ዓመት ጀምሮ መስቀልን ሁሉንም ይዘን ያለፍናቸው በሙሉ ጥሩ ጊዜ ከየቤተሰቦቻችሁ ጋር ሳልፋችኋል ብዬ ባለሙሉ ተስፋ ነኝ። ሁላችሁም በያላችሁበት ሰላምታችን ይድረሳችሁ። ይሄንን ፕሮግራም ያያችሁት ሁሉ በጠቅላላ ለመስቀሉም በዓል እንኳን በሰላም አደረሳችሁ፣ እንኳን ለብርሃነ መስቀሉ ሁላችንንም በሰላም አደረሰን ላለሁኝ። እንግዲህ እህታችሁ የቲ በበዓላቶች ጊዜ ሁሉ ጊዜ ከበዓሉ ጋራ በተያያዘ በፈረንጁም ባበሻውም የተለያዩ ነገሮችን እንደዚህ አዘጋጅቼ ወደ እናንተ ብቅላለሁኝ። እዚህ ምስል ላይ የምታዩት እንደውም ፎቶግራፉ ባለፈው የአርአያ ሰዎች ሽልማት ፕሮግራም ነበረ። በአድዋ የባህልና ምንድነው አድዋ ሂስቶሪካል ኤንድ ኤጁኬሽናል አላያንስ በሚል የተዘጋጀ ድርጅት አለና በዛ ውስጥ የተዘጋጀ ፕሮግራም ነበርና በዚህ በአሜሪካን ሀገር እጅግ በጣም የተለያዩ ነገሮችን ወደ ህዝቡ ወርደው ያደረጉ ሰዎችን በራሳቸው ፊልተር አውት አድርገው ያመጡት ነበርና እነዛን ከሚሸልሙት ሰዎች መሃል አንዷ ስለነበርኩኝ ኩሪባቸው ወልደ ማርያምን እንድሸልም እድሉን አግኝቻለሁ። በጣም ደስ ብሎኛል እና እንዳቃትም እድል ሰጥቶኛል። እና ብዙ ጊዜ እንደዚህ አይነት ፕሮግራሞች ላይ ስንሄድ ሰዎችን ማንነታቸውን የምናቀው በማነጋገር በመቅረብ ስለሆነ ስቀርባት እና በሩቅ ስለነበረ በውዝዋዜው ብቻ ማውቃት ቀርቤ ግን ሰዓት እጅግ በጣም ይሄ ሰው የሚሸት ስብዕና ያላት ፊት ለፊት የሆነች ግልጽ የሆነች እህት ሆና በማግኘቴ እጅግ በጣም ኩራት ተሰምቶኛል፣ ደስ ብሎኛል። በአጋጣሚ ደግሞ ማን እንደሚሸልም ሁሉ ስለማይታወቅ ስም ሲጠራ ስለነበረ የምናቀው ኤቭሪቲንግ በጣም ሰርፕራይዝ በሚያደርግ ሁኔታ ኦርጋናይዝድ በሆነ ሁኔታ ስለነበረ የተደረገው። እሷ ስትጠራ በሸላሚነት ደግሞ እኔ በመጠራቴ ሁለቱን ነገር ቀን ላይ ምሳ ላይ ጥሩ ጨዋታዎች ስለነበሩን ማንነቷን እየተገነዘብኩ እያወቅኩ የነበርኩበት ሰዓት ነበርና ስጠራም ደግሞ እንደዛ በመሆኑ የበለጠ እንዳቃት አደረገኝ። ታሪኳም ሲነበብ እጅግ በጣም ደስ የሚል ነበረ። ለሙያ ያላትን ፍቅር ያየሁበት ሰዓት፣ እንደገና ደግሞ ስብዕናዋ በጣም የሚገርምና በጣም የሚያጓጓ ሁሉም ሰው እኔም እንዲህ ብሆን ብሎ የሚልበት ነገር ያላት የእግዚአብሔር ስጦታዎች በጣም ብዙ ስጦታዎች ያሏት እህት ሆና ነው ያገኘኋትና እጅግ በጣም ደስ ብሎኛል። እንግዲህ በዓሉ እናንተም ጋር መስቀልን በጣም በሰላም በጥሩ ሁኔታ ደመራን አክብራችሁ ከነቤተሰቦቻችሁ ጋር ተሰብስባችሁ የፍቅርና የሰላም ጊዜ እንዲሆንላችሁ ሁልጊዜም ደግሞ ምኞታችን ነው። በዛ ውስጥ ግን ያው ዘመን ይመጣል፣ ዘመን ይሄዳል። ባለፈው ሳምንትም እንዳቀረብኩላችሁ የተለያዩ ነገሮችን የሰው ልጆች እያሰቡ ራሳቸውን እያስተካከሉ ወደ ቀናው ወደ ተሻለው ወደ ፍቅሩ የሚያመጣው መንገድ እየተመለከቱ እየቃኙ እዛ ላይ ቢሰሩበት ጥሩ ይሆናል ብዬ አስባለሁኝ። እኔም ደግሞ በብዙ ፍቅር ከማንኛውም ዜጋ ጋር የፈለገውን ቋንቋ ቢናገር ከተለያየ ሀገር ሰዎች ጋር ኢንክሉዲንግ በእኛም ከማንኛውም አፍሪካዊ ጋር ለመስራት እና በሰላም ለመኖር ያበቃኝ አንዱ እንዳሉ አክብሬ እቀበላቸዋለሁኝ። ማንነታቸውን እቀበለዋለሁኝ። በማንነታቸው ላይ ወደው መቀየር የሚፈልጉት ነገር ካለ ይሄ ነገር እኮ አያኖርሽም ብዬ ሊጎዳቸው የሚችለውን ነገር ነው መጠቆማቸውና በዛ ጥቆማ ውስጥ የተሻለ ነገር ሲያገኙበት ነው ያንን ፍቅር የሚያመጣው እንጂ የሚጎዳቸውን ነገር ሰጥቶ
ሰዎች ሲጎዱ ማየት ስብዕናዬ ስላልሆነ ያንንም ነገር ደግሞ በማጽዳት በመጥረግ ላይ የምገኝ ሰው ስለሆንኩኝ እሱም ራሱ እንደ ትልቅ ኃላፊነት ይሰማኛል። የሰዎች ጉዳት የሰዎች ስብራት በተለይ እርስ በርስ ሲሆን በጣም ፔንፉል ነው የሚሆነውና ራሳችሁ ዙሪያውን አካባቢያችሁን የምታዩበት እንጂ ዘላችሁ ሰው ቤት የምትገቡበት ዘላችሁ ከማንም ጋራ ግንኙነት ወይም ተውውቅ ወይም ተለያዩ ሶሻል ነገሮች ለማድረግ የምትቆሙ የምትረግጡትን የምትጨብጡትን ካላወቃችሁ እንደዚህ በቀላሉ በዜግነት በቋንቋ በተለያዩ ዝናዎች ተማርካችሁ የምታደርጓቸው ወቅቶች አይደሉም። ይሄ በቂ የተሰበረና የተጎዳ ሰው ስላለ ማለት ነው። ስለዚህ ዛሬ ደግሞ ይዤላችሁ የመጣሁት ስለ ፋይናንሻል ሰክሰስ ስለ ፋይናንሻል ሊትረሲ ብዙ የሚባሉ ነገሮችን እንሰማለን። ግማሹ ቅብጥርጥር ያለ መጨበጫ የሌለው ነው፣ ግማሹ ደግሞ ማስፈራሪያ ነው፣ ግማሹ ደግሞ እውቀት አግኝታችሁ የፈለጋችሁትን የምታረጉበት እድል ነው። ስለዚህ መደመሪያና መቀነሻ ማባዣችሁን ማካፈያችሁን ይዛችሁ ወዴት ነው የምትሄዱት? ምን ላይ ለመሆኑ ህይወታችሁን ራሱ ኢንቨስት እያረጋችሁ ነው? ጊዜያችሁን ምን ላይ ያጠፋችሁት ነው? ነጋችሁ ምን ሊመስል ይችላል? ምንድነው? ምን ይመስላል? ታውቁታላችሁ? ማወቅ ትችላላችሁ። ፈጣሪ እድሜና ጤና ከሰጠ የሚለው ይቀድምና ባነጋገራችን ግን እኔ የምመኘው ይሄ ነው። ይሄንን ደግሞ ለመጨበጥ በእኔ አቅም መደረግ ያለበትን አውቄ በዚህ ነገር ላይ እየተንቀሳቀስኩ ነው የሚለውን ነገር የሰው ልጆች ማወቅ አለባቸው ማለት ነው። ምክንያቱም ብዙ ነገር በተረተረትና የሚጨበጥ ነገር የሌለው ጉሙን አሳይቶ ከዚህ ጥጥም ልትፈትል ትችላለህ፣ ከዚህ አብኩተህም ዳቦ ልታረገው ትችላለህ የሚል እጅግ በጣም ተረተረት የበዛበት ነገር ስላለ እነዛን ነገሮች ስታዩ ትንሽ ያስቸግራል። የሚቀጥለው ስላይድ ላይ ሄደን በመናይበት ጊዜ ብዙ የምንረዳቸው ነገሮች አሉ። ዛሬ ምን ልናደርግ ይገባናል የሚለውን ዛሬ የምናረገውን ማናቀ ከሆነ ነገ ላይ ብዙ ሰርፕራይዝ አለ ማለት ነው። ያልተዘጋጀንበት ድንገት ነው የሚመጣው ማለት ነው። ልክ ከቤት ዝናብ ይሁን በረዶ ይሁን እንደሚጥል ምንም ነገር ሳንሰማ በቲሸርት በካኒቴራ ወጥተን ከሆነ ዶፉ ሲጥል ድንጋጤውም አለ መበስበሱም አለ። ከዛ ተከትሎ ደግሞ እንደየጤናችን ሁኔታ የሚመጡ ጣጣዎችም አሉ። ስለዚህ ዛሬ ላይ ምን እያደረግን ነው? ምን ልናደርግስ እንችላለን? የምንችላቸው ነገሮች ኤቪደንስ ቤዝድ ዶክመንትድ በሆነ ሁኔታ የተለያዩ ነገሮችን ማየት አለብን ማለት ነውና አቅማችንን የገንዘብ አቅማችንን ልናዳብርበት የምንፈልጋቸው ነገሮች የተለያዩ ፕሮዳክቶች ዛሬ በፋይናንሻል ሰርቪስ ኢንዱስትሪ ከባንክ ጀምሮ የተለያየ ቦታ ይወጣል። ሲወጣ ግን እናንተ ምን ያህል ቅርብ ናችሁ? ምን ያህል ማስረጃ ትጠይቃላችሁ? እንደማንኛውም ተጠቃሚ እንድትጠቀሙበት ነው የአሜሪካን መንግስት ወይም ደግሞ ፋይናንሻል ሰርቪስ ኢንዱስትሪ ያወጣው። ግን እኛና ያ የምንፈልገው ነገር እኛ በእርግጥ ለቤተሰባችንና ለኛ ያስፈልገናል ወይ? አንዳንድ ሰዎች ለምሳሌ 20 ብር ባስቀምጥ ወይም ደግሞ 10 ብር ባስቀምጥ ወይም ደግሞ 50 ብር ባስቀምጥ ብለው ይላሉ። ግን ኤንድ ሪዛልቱ ምንድነው ማድረግ የሚፈልጉት? አይ ለቤት ዳውን ፔመንት ነው ማስቀምጠው ብሎ ቢል የቤት ዳውን ፔመንት ምን አይነት ቤት ነው የሚገዛው? 500 ሺህ ነው? 1 ሚሊዮን ነው? 100 ሺህ ነው? ምንድነው የሚገዛው? ስለዚህ የዛ ዳውን ፔመንት ምን ይመስላል? ኦኬ 100 ሺህ ነው። ኦኬ በ3% ከሆነ 3000 ሊደርስልህ ይችላል። ያ10 ብር እንዴት አርገን 10,000 3,000 ልናደርስ እንችላለን? ምን አይነት ስትራቴጂዎች አሉ የሚለው ነገር ሳይታይ ሰዎች ከመሬት ተነስተው ብቻ አው ይሄን ታገኛለህ ይወጣልሃል አይገባንም በጣም ዘግናኝ የሆኑ ነገሮች ከህሊናይ በላይ የሆኑ እዛ ጋር ማድረስ አይደለም ኢቭን አንድ አመት የማያሻግራቸው ነገር ላይ ቁጭ ብለው ሰዎችን እናያለንና እነዚህ ነገሮች በደንብ ሊታሰብባቸው የሚገባ ናቸው። የሚቀጥለውን ስላይድ ስናይ ሳይዘጋጅ አንድ ሰው አንድ ቦታ ጋር ሲደርስ ብለን ስንል በጣም በከፍተኛ ደረጃ ሰዎች ሳይዘጋጁ ለብዙ ነገር ከፊት ያለውን ነገር ባለማወቅ ወይም ደግሞ ባለማሰብ ወይም ደግሞ ሁሉ ጊዜ በመፍራት አንዴ ስለተጎዱ ስለሚፈሩ ራሳቸውን ለማሳወቅ ዝግጁ ስላልሆኑ እነዚህ አይነት ነገሮች ለምሳሌ ችግር አለ። ህብረተሰባችን ለምሳሌ በብዛት ከበቂ በላይ ተዘርፏል። በተለያዩ ነገሮች ፍቃድ አለኝና መንግስት ሰጥቶኛል ብሎ ግን ያልሆነ ነገር ላይ አስቀምጦት ሪሰንትሊ 200 ሺህ ብር እኛ ጋር ታመጩ ምናምን ተብላ የተሰጣት ልጅ አሁን ላይ $112,000 ይዛ ባለፈው መጣለች። ወደ ላይ ለመሄድ ነበር ያሰበችው ከ200 ግን እሷ ከ200 በታች 112,000 ላይ ራሷን አግኝታዋለች። እነዚህ አይነት ነገሮችን ስናይ እነዛ 52% በአሜሪካን ሀገር ላይ ሊገሊ ሰርተው የሚኖሩ ሰዎች ያላቸው ስጋት እኛም ኮሚኒቲ ውስጥ እንደው ለ100 በተቃረበው ሁኔታ ስጋቱ አለ። ምክንያቱም በአብዛኛው ያልሆነ ነገር ያደርጋል። በአብዛኛው የሚያየው ነገርና
የሚፈልገው ነገር የተለያየ ነው። መጠነ ሰፊ ሰዎች በዚህ አይነት ሁኔታ ውስጥ ያልፋሉ፣ በመጨነቅ ውስጥ ያልፋሉ፣ የሚጨብጡትን ነገር እንዳይጠይቁ ይፈራሉ። እናንተ ስለመሆኑ ምን እያረጋችሁ ነው? በተዘጋጀውና በተፈጠሩት ፕሮዳክቶች እና ሲስተምና ህግ ላይ እየተጓዛችሁ ነው? ከዛ ሀዲዱ ውጭ ናችሁ ያላችሁት ወይስ በሀዲዱ ላይ እየተጓዛችሁ ናችሁ ያላችሁት የሚለውን ነገር ራሳችሁ ማሰብ አለባችሁ። ምክንያቱም አንዳንድ ሰው አይኔ ቤቴ ባስቀምጠው ይሻለኛል፣ እከሌኮ እንደዚህ ብሎ ተጎዳ፣ ማን ሲሉት ካዝኑ፣ ማን ሲሉት ከቤተ ክርስቲያን፣ ማን ሲሉት አርቲስቱ፣ አክቲቪስቱ፣ ዶክተሩ ምናምን ይላሉና ማንም ሰው ቢመጣ ሲጠይቃችሁ እከሊት እኮ ባሏ ዶክተር ነው ብትባሉ ለምሳሌ ምን አገናኘው? እናንተ የምትፈልጉት ነገር ከገንዘብ ጋር የተያያዘ ነገር የከሊት ባሏ ዶክተር መሆን ምንድነው መልእክቱ? ዛጋ ለኔ አይገባኝም። ምክንያቱም ባሏ ፋይናንሻል ፕላነር ነው ቢባል በቫሪያብል ሳይድ ያለው ሙቀት እነሱ ቤት አለ፣ ሜቢ ብዙ ነገር የባሏን ስራ ያያየች ልምዱ ሊኖራት ይችላል ብለው ወይም ለባሏ አሲስታንት ነበረች ሊባል የሆነ የሚያያዝ ነገር መፈለግ አለባችሁ። የማይያያዝ ነገር ግን ባሏ ዶክተር ነው ብትሉ፣ ባሏ አርቲስት ነው ብትሉ፣ ባሏ አክቲቪስት ነው ወይም ደግሞ ሚስትየው አክቲቪስት ናት ወይም ሚስትየው ዶክተር ናት ወይም ሚስትየው ኢንጂነር ናት ብትሉ ወይም የቤተክርስቲያን ኃላፊ ናቸው ሰዎቹ ወይም ሯጭ ነው ብትሉ ምን አይነት ጫማ ነው ለሩጫ ጥሩ ብላችሁ ነው የምትጠይቁት? እንዴት ነው የሰው ስታሚናው እንዴት ነው ሲሮጥ ትንፋሹን መቆጣጠር እንዲችል ምን ማድረግ አለበት ብላችሁ ሯጭን ልትጠይቁት ትችላላችሁ። የቤተክርስቲያን አባት ከሆነ ደግሞ መንፈሳዊ ህይወቱን ልታነጋግሩ ትችላላችሁ። እንደዚህ አይነት ነገር አለ፣ ወደ መንፈሳዊ ህይወት መቅረብ ፈልጋለሁ፣ ከየትኛው ቻፕተር ልጀምር፣ ምንድነው የሰው ልጆች ለውጦችን የሚያዩት ሲያነቡ መጽሐፍ ቅዱስ ብሎ ሊጠይቅ ይችላል። ግን የሚሆነው ከማይሆነው ጠቅላላ ቡክት ብሎ ሰዎች እንደውም ጭራሽ ወይ እንደ መሪዎች ወይም እንደ ሙታን ሰዎች ስዕላቸው ተሰቅሎ እነንትና አሉና እነሱን እንደ ሽሪምፕ አድርገን እናንተን እንፈልጋቸዋለን ሲባሉ ሁሉ የመመዘን ባህሪያቸው በጣም የተዳከመ ሆኖ ዛሬ ላይ ላለው ውድቀት ደርሰዋል። ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ እርሶና ቤተሰቡ ወደሚያዩት ምስል ወደ ከፍታው ለመውጣት እንዴት ነው ወደ ከፍታው ሊወጣ አንድ ሰው የሚችለው? አንተም ያዘኝ እኔም ለያዘ ተባብላችሁ ተያይዛችሁ ልትወጡ የምትችሉበት ለመውጣት መፍትሄው ምንድነው? በፋይናንሻል ሰርቪስ ኢንደስትሪ ከፍታውን ወጥቶ ላይ ያለው ቦታ ጋር ፍላጎ ያለበት ቦታ ጋር ለመውጣት ሰዎች ዕውቀት ያስፈልጋቸዋል። በቂ ጥያቄ መጠየቅ አለባቸው። ጥያቄ ስለጠየቅን በጣም ተቆጥተው ሰዎች ጥምድ አድርገው ይዘውናል ብለው የሚሉ ሰዎች አሉ። ኮች ነን ብለው አንዳንድ ሰዎች ለራሳቸው ኮች የሚለውን ስም ምንም አይነት ሰርቲፊኬሽን ሳይኖራቸው የኮች ሰርቲፋይድ ሳይሆኑ ኮች ነኝ ብለው በየመንገዱ ሰዎችን የሚያጠምዱና ለክፉ አደጋ የሚዳርጉ በራሳችን ቋንቋ ውስጥ አለ። የምን ኮች በየትኛው ኦርጋናይዜሽን ነው ሰርቲፋይድ የሆናችሁት ቢባል ምንም የሚጨበጥ ነገር የለም። ግን ቋንቋው እኛ በመንፈልገው በአማርኛ፣ በጉራጌኛ፣ በትግርኛ፣ በኦሮምኛ በተለያዩ ነገሮች ስለሆነ ያለውን ወይም ያለችውን ማዳመጥ ነው እንጂ ቬሪፋይ ማድረግ ችግር ስላለብን እንደ ህብረተሰብ በዛ ነው ችግሩ የብዙ ሰው ውድቀት የሚመጣው። ስለዚህ ሁሌም እንደምላችሁ ታችም እንደጻፍኩላችሁ ዝናን የሚያዩ ከሆነ በቃ ያለው ነገር እንደ ሻማ እየቀለጡ ለሌሎች መብራት ለማብራት የተዘጋጁ ዜጋ ነው ማለት ነው። ስለዚህ የሁሉም ሰው ደግሞ የልቡ መሻትና የመጣበት ምክንያት ወደዚህ ሀገር አካዳሚካሊና ኢኮኖሚካሊ ራሱን ሊለውጥ ነው የመጣው። ስለዚህ እነዚህ ነገሮች አካዳሚካሊ የሚሆን ኢኮኖሚካሊ የኔን ቤትና ቤተሰብ ሊለውጡ ይችላሉ ወይ የሚለውን ነገር መለየት የምትችሉት ጥያቄና መልስ ውስጥ ነው ያለው። ፋይናንሻል ሰርቪስ ኢንደስትሪ ማንኛውንም ጥያቄ ፐብሊክሊ ይሁን በኢንዲቪጁዋል ቤዝ ይሁን አንለስ ኢት ኢዝ ፕራይቬት እውቀትን የሚመለከት ነገር ከሆነ በፐብሊክ በመጠየቁበት ጊዜ ሌሎችም ሰዎች ሊማሩበት ይችላሉ። በሌላ ሰው አይምሮ ላይ የማይመጣው ነገር እናንተ ጋር ካለ ያንን ልታሳዩበት ትችላላችሁ። ሌላን ሰው ልትጠቁሙ ልትረዱ ትችላላችሁ። ግን አሁን ችግሩ ምንድነው? ያላወቀውን ሰው ልበላው ወይም ላታልለው ወይም ደግሞ ልነጥቀው እየተዘጋጀውኝ ሌሎች ያኛው የዋሁ ሞኙ ሰው እንዲነቃ አይምሮውን እየመገቡብኝ ነው። ስለዚህ አትጠይቁ ሰው ፊት የሚለው ነገር ልወስድበስል እንዴት ልትነቃብኝ ትችላለህ? እንዳትነቃብኝ ሳትነቃብኝ ልውሰድ ከጀህ ነው እንጂ ዕውቀት ፋይናንሻል ሰርቪስ ኢንደስትሪ እያወቃችሁ እንድታረጉ ማድረግ እንኳን ከሌለባችሁ ማድረግ የለባችሁም። እናንተ በመተስተናገዱበት ነገር ኢቭን ስንት ብር ያ ሰው ሊያገኝ ወይም ያቺ ሰው ልታገኝ ወይም እኔ ላገኝ እንደሆነ የመጠየቅ መብት ሁሉ ያላችሁ ሰዎች ናችሁ። ስለዚህ መብታችሁን አታስረግጡት።
መብታችሁን ቀጥ ብላችሁ እንደምትሄዱ ሊያስከብርላችሁ የሚችለው አይምሯችሁን በእውቀት ስትመግቡትና ጥያቄዎቻችሁን የተሰማችሁን there is no wrong question ይሄ የተሳሳተ question ነው ትክክል question አይደለም ምናም ጥያቄ አይደለም የሚባል ነገር የለም ትክክልም ይሁን አይሆንም በተሰማችሁ level ሙያችሁ አይደለም ኢንዱስትሪያችሁ አይደለም መጠየቅ ብቻ ነው ያንን መልስ ለመስጠት ደግሞ ያ ባለሙያ ጠይቄ ልምጣ ሳይሆን ተሰማርቷል ከተባለ አንድ ሰው ፊት ለፊት መስጠት አለበት እኔ ስለሚርቀኝ እዛ ቦታ አንድ ሰው አለና ልስጥ ከተባለ ፕራይቬሲያችሁ አለ ሴኩሪቲ ያችሁ የሶሻል ሴኩሪቲ ኢንፎርሜሽን አችሁ አለ እናንተ አለ እዛ የምትወረወሩና የሚሰጥበት ቦታ ያንን ሰው ምን ያህል ታቆታላችሁ ስለዚህ አሁን ከሚደረገው ስካም ጋራ መያዣ መቆንጠጫ አለ ወይ credibility ሲደርሷል መናገር አንድ ነገር ነው መናገር ለምሳሌ ለኛ ኮሚኒቲ የተለያዩ ነገሮችን መስማት የምትፈልጉትን በጣም መጠነ ሰፊ ሰው ያውቃል መስማት የምትፈልጉትን ነገር ሲወረወር immediately የሚመስላችሁ ምንድነው የጨበጣችሁ ስለሚመስላችሁ አንስታችሁ ስልክ ትደውላላችሁ ለነዛ ነገሮች ልትከፍሉባቸው አይገባም ምክንያቱም ፋይናንሻል ሰርቪስ ኢንደስትሪ ውስጥ በፊክስድ ሳይድ የሚሰራው ሰው ፊ ቤዝድ ስላልሆነ ማንንም ከማንንም ገንዘብ መቀበል የለበትም ስለዚህ እነዛን ነገሮች እንዲነው እንደሚሰራው ነው እንጂ እኔ ስለሚርቀኝ ብሎ አሳልፎ ሲሰጥህ እኮ እኔ ለሚሰራው ወንጀል ተጠያቂ እንዳሉን ሌላ ሰው ይስራውና ያካፍለኝ ያቃምሰኝ ገንዘቡን ማለት ነው ስለዚህ ከህግ ውጭ የሆኑ ነገሮች መሆናቸውን ሬድ ፍላግ የሚሰጥ ነገር ስለሆነ ጥንቃቄ ያስፈልጋል የሚቀጥለውን ስላይድ በመናይበት ጊዜ ባለፈው ሳምንት እንደነገርኳችሁ አንዳንድ ፕሮዳክቶች እየተቀየሩ እየመጡ ነው ያሉት ይቀየራሉ ሲባል ደግሞ ሁሉም ነገር ታይም ፍሬም አለው በዛ ታይም ፍሬም ሊወስዱ የሚችሉ ሰዎች በፈቃደኝነት ወደው ፈቅደው ከሚፈልጉት ነገር ጋር ሁሉ አወዳድረው ሚዛን ከደፋ ብቻ ሊያነሱት ይችላሉ ስለዚህ ኢንትረስት ሬታቸው የሚቀንሱ ድርጅቶች አሉ ማለት ነው አሁን እስከ ሰኞ ድረስ ማለት ነው እንግዲህ ይሄንን ዊኬንዱን የመስቀሉ በዓል ባለፈ በማግስቱ ማለት ነው ሰኞ ከዛን ቀን በኋላ የዛን ቀን የመጨረሻው ቀን ስለሆነ ከ6.25 ወደ 5.75 ይወርዳል ማለት ነው ኢንተረስት ሬቱ 16% ቦነስ ካሽ ቦነስ አለ ማለት ነው እሱ እስከ መቼ ነው እስከ ኖቬምበር 3 ድረስ ነው እነዚህ ነገሮች ባላችሁ ገንዘብ ላይ 16% ተጨማሪ ሆኖ ያንን መያዝ ለሚፈልግ ሰው እሱም ታይም ፍሬም አለው የ6.25 ወደ 5.75 ይወርዳል እነዛ ነገሮች አሉ ዴድላይናቸው የሴፕቴምበር 29 ያልኩበት የኢንትረስት ሬቱ ዴድላይን ነው ስለዚህ ሁሉን ነገር ስታዩ በሰዓቱ የሚደረግ ነገር በሙሉ ውጤታማ ሊያደርግ ይችላል ከምን ጋራ ከውቀት ጋራ ያለምንም ፍራቻ ሪሊ የመጥፎ ውሳኔ መሰረት ነው ፍራቻ ምክንያቱም እንድትፈሩ ነው የሚደረገው ሂዱ ፊኖራል ቢሄውም ተመልከቱ ሀበሻ ቢበላ እንዲ ነው የሚበላው ሽሮ ነው የምትበሉት ምናምን እየተባሉ ፕሬዘንቴሽን ላይ እንደሚነገራቸውና በጣም ተዋርደው እንደሚስተናገዱ አንዳንዶቹ መታይ ነግሮናልና ለኔ ከህሊናዬ በላይ ነው ለዘመናት ስቀረጽ በዚህ በአሜሪካን ሀገር በሰራሁባቸው ኢንዱስትሪዎች ቀደም ብሎ በልጅነት ጊዜ ለኒር ወርልድ ዋይድ ለሚባል ካምፓኒ ሰራ ነበር ኤቲክስ ፕሮፌሽናሊዝም እንዳለ ነው ሰው እንደዚህ ሰውን አይረግጥም ከዛም በኋላም ይያለ የተለያዩ ካምፓኒዎች ውስጥ አገልግዬ ግን ወደ ቢዝነስ ዓለም ውስጥም ስመጣ ካለፈው 25 አመት ወዲህ እንደሞ ያለውን ስናይ ሪል ስቴት ኢንዱስትሪ በጣም የኤቲክስ ቦታ ነው ግን ያንን ደግሞ ሰው በግድ ኤክሰርሳይዝ እንዲያደርገው ሳይሆን ህግን አክብሮ ኤክሰርሳይዝ እንዲያደርገው ነው በዛም በሪል ስቴት ኢንዱስትሪ ውስጥ እጅግ ዘግናኝ የሆነ ታሪክ ልጅቷ ፍቃደኛ ከሆነች ይጀላችሁ መጣለ $925,000 ቤት ሌላ ቤት ሸጣ 400,000 ብሯን ዳውን አድርጋ ቤት እንድትገዛ ተደርጎ ግን ቤቱ ሙሉ በሙሉ በሞልድ የተወረረ እና ሞልዱ በከፍተኛ ሁኔታ ሊቨብል ያልሆነ ኮንዲሽን ውስጥ የተቀመጠች እህት አለችንና የምታለቅስ በጣም በቃ ስሜቷ መኖርን ራሱ ጠልታ ሌላ ነገር ባይምሮ ሁሉ የሚመጣባት ናትና እነዚህ ሁሉ ነገሮች እንግዲህ ሪል ስቴት ኤቲካል የሆነ ኢንዱስትሪ ነው ፕሮፌሽናሊዝም አለ ሰዎች በህግ ነው የሚተዳደሩ ቢባል የኛ ህብረተሰብ ደግሞ መብቱን ማስጠበቅ እንደማይችል አቤት እንዳይል የሚያደርግ ካልቸርና ሪሊጅን ስላለው በዛ ውስጥ ያንን ተገና አድርገው ብዙ ሰዎች ኢንዱስትሪው ሃይሊ ሬጉሌትድም ቢሆን ከሬጉሌሽኑ ውጭ የራሳቸውን ህግ ሰርተው የሚንቀሳቀሱ አሉ ሴም ቲንግ በፋይናንሻል ሰርቪስ ኢንዱስትሪ የብዙዎቻችሁ በላይፍ ኢንሹራንስ ጉዳይ እንዲህ ታገኛለ እንዳታገኛለ ተብላችሁ ለድርጅቶች ሲሳይ ሆናችሁና የተዘረፋችሁ ሰዎች ለምሳሌ በንግግር ነው ይሄን የመጣው እንጂ በጥያቄና በመልስ ሲሆን ማንም አሜሪካዊ ማንም ሰው ማንም ዜጋ ማንበብ መጻፍ የሚችል መጠየቅ የሚችል ሁሉ እየተጠቀመበት ያለውን ነገር እንዳለ ገና አስጀምሩት ልክ ዳዴ ሊልስል መሄድ ሲጀምር
እንደሚመታና እንደሚወድቅ ልጅ ወይም የሆነ አደጋ ደርሶበት ዝንተ ዓለም ወክ እንደማያደርግ ልጅ ነው የሆናችሁት ማለት ነውና እነዛ ነገሮች ሙከራዎች ይኖራሉ። ብዙዎች ሊጠልፏችሁ ይነሳሉ። ብዙ ነገር ብዙ የዝርፊያው ሶፊስቲኬሽን በጣም መጠኑን አይነቱን እየቀየረ ነው። ትኬት እንገዛለን ተብለው የሆነ ትኬት ብዙዎች አሁን በዚህ በቲክቶክ ላይ ከፍተኛ ጫጫታ መጥቷል። በትኬት የሌለ ነገር አለ ተብሎ በጣም ከፍተኛ ገንዘብ ዝርፊያ እየተካሄደ እንደሆነ ይናገራሉ። ያው የስኩተሩ ባለፈው አይታችሁታል። ከ5 ሳምንት በኋላ ነው ቪዲዮ ካወጣው ከ5ኛው ሳምንት በኋላ 4ቱን ሳምንት ስደክምበት የነበረውን እንግዲህ የአሜሪካን መንግስት ይዞት ሲመጣ ያኔ ነው። እዛ ውስጥ ደግሞ ትላንትና በላይፍ ኢንሹራንስ ከፍተኛ ዝርፊያ የተደረገባችሁ ሰዎች ደሴም ሰው ነው እንደገና መጥቶ ደግሞ ስኩተር ውስጥ ገባና ሀብታም ላድርግ የሚለውና መቼ ነው የምንማረው የሚለውን ነገር ሁሉ ትዝብት ውስጥ የሚያስጨምርና የበለጠ ሰው እንዲናቅ የሚያደርግ ነገር ስለሆነ እየወጣችሁ ያላችሁን ችግር በመተናገሩበት ጊዜ ሌሎችም ደግሞ ገና ጠበሉ ያልደረሳቸው ምንም አላደረጓችሁም ራሳቸው እንዲጠብቁ አለርት ሆነው መብታቸውን አስጠብቀው በሚፈልጉት አቅጣጫ እንዲንቀሳቀሱ ማድረግ ትችላላችሁ። ስለዚህ ፈጣሪን ማመን ማለት አንዱም ሌላው ወገን እንዳይጎዳ ለሰው መራራትም በመጽሐፍ ውስጥ ወይም ደግሞ በእምነታችን ውስጥ በየትኛውም እምነት ውስጥ አለ። ስለዚህ ርህራሄ ጠፍቶ የሰው ልጅ የማይሆን ሲደረግ ቆሞ ማየቱ እንደገና ደግሞ ቤተክርስቲያን እንደገና ደግሞ ኤኒዌይ ብዙም ጉዳት ደግሞ የሚመጣው በቤተክርስቲያን ውስጥ ሆኖ ስለሆነ ዘንድሮ የምናገኘው ወዴት ነው የሚሄደው የሰው ልጅ የሚለውን ነገር በጣም አጠያቂ የሆነ ሁኔታ ነው። ስለዚህ ጥያቄ የሚለው ነገር ነውና ያንን ስታዩ ልክ ወደዚህ ስቱዲዮ ከመግባቴ በፊት ስቴትመንቶች የመጣ ነበረ የሰዎችና ዝም ብሎ አንደኛውን ነው የከፈትኩትና እነዚህ በተለያየ ከፍተኛ ኢንካም ያላቸው ሰዎች ናቸውና ገንዘባቸውን በተለያየ ቦታ የሚያስቀምጡ ናቸው። ፔንሽን ሊኖራቸው ይችላል፣ 401k ሊኖራቸው ይችላል። የተለያዩ ነገሮችን ሌቨሬጅ አድርገው የሚጠቀሙ ናቸውና የነዚህ ሰዎች የ5ኛው አመት ስቴትመንታቸው ሲመጣ አንዱን ጀስት ቁጥሯን ብቻ because የሰዎች ፕራይቬሲ የተከበረ ስለሆነ በፋይናንሻል ሰርቪስ ኢንደስትሪ አንዱን ይዤ የመጣው በ5 አመት ውጤት እንዲህ አይነት ነገር ሲኖር ለምሳሌ እጅግ የሚያኮራና የሚያስደስት ነው። ሰዎች አያለቅሱባችሁም። እንደገና ደግሞ ሲደውሉ ማትደበቁም። እኔ ያላቅም ኢንሹራንስ ካምፓኒው እንዲህ ብሏልና የራስ ጉዳይ ነው ምናምን የሚል ነገር የለም። ይሄ በ5 አመት ጊዜ ውስጥ የተገኘ ውጤት ነውና ያው እንደምታዩት ደግሞ ሎን ሲኖረን ይናገራል፣ ሰሬንደር ቻርጅ ሲኖረን ይናገራል እና እነዚህ ነገሮች አሁን ሰሬንደር ቻርጅ ወይም ሰሬንደር እንትን የሌላቸው ፔናልቲ የሌላቸው ነገሮች ሆነው አንድ ሰው በዚህ ሌቭል በ5 አመት ውስጥ ሲያጠራቅም እጅግ በጣም ይበል የሚል ነውና እኔን ልቤን ይሞላዋል። በቃ ደስ ይለኛል። ሰዎች አግኝተው የተባለው ነገር ሆኖላቸው ስናይ እጅግ ነው እኔ ውስጤ ሙሉ የሚሆነውና ሌሎችን ነገሮች መስጠት የሚለውን ነገር ሁሉ በዛ ውስጥ አያዋለሁ። ምክንያቱም ሰዎች የተነገራቸው ነገር ዲሊቨር ተደርጎ ስናይ ሁሉም እንዲህ ነው ወይም ደግሞ ሁሉም ድርጅቶች የሚለውን ነገር የሚለው መልስ ራሱ የሚሰጥ ነው። ሁሉም ድርጅቶች አይደሉም እንደዛ። ከድርጅት ችግር ያለ በከስተመር ሰርቪስ አለ፣ በፕሮዳክት ችግር አለ፣ በፊ ችግር አለ፣ በሰርቪስ ችግር አለ፣ በብዙ አይነት ችግር ያለበት ቦታ አለ። አንፎርቹኔትሊ የከሌ ባል ነው በሚለው ችግር ያለበት ቦታ ህብረተሰባችን ስለተቀመጠ በየቀኑ ውድቀትን ስለሆነ ኤክሰርሳይዝ የሚያደርገው ነው እንጂ እጅግ ፕሬስቲጂየስ የሆኑ የተከበሩ እንደዚህ ውጤታማ የሚያደርጉ እነዚህ እንግዲህ በከፍተኛ ከግማሽ ሚሊዮን በላይ የደሞዝ አቅም ያላቸው ሰዎች ግን ካላቸው ላይ 25 ሺህ ሚሊዮን 50 ሺህ በሚያስቀምጡበት ጊዜ በ5 አመት ጊዜ ውስጥ ሌቨሬጅ አድርገው ድርጅቱ የሚያዘጋጀውን ነገር በሙሉ ተጠቅመው እዚህ ጋር የደረሱ ሰዎች ናቸውና ልቤን ስለሞላው ስላይዱን ከሰራው በኋላ እችንም ለመጨመር ፈለኩኝና ያን ስማይሊ ፌስም ከጉግል ላይ አምጥቼ እንዲሁም ደግሞ እችን አማውንቷን ብቻ ቆረጥ አድርጌ የ5 አመት ውጤት ይሄንን ነገር ያስገኘ ስለሆነ ለተጠቃሚውም ደስ የሚል ነገር ነው። ለባለሙያም ደግሞ የሙያውን ልክ ግምት የሚያሰጥ ስለሆነ ከልብ ኩራት በቃ በጣም ደስ ስላለኝና እነዚህንም ሰዎች ደግሞ እንዲሁ ስዕሉ ላይ እንደምታዩት ፈገግ እንዳለው ኢሞጂ ሰዎች ደግሞ ከዛ በላይ ፈገግ ብለው ምርቃቱም ይሁን ደስታውም ይሁን ሌላ ቦታ ደግሞ ያስቀመጡት ሌሎች ነገሮች ደግሞ እንደዚሁ ያፈሩ ያበቡ ነውና ሀዲዱ ላይ መሆናቸውን ምስክርነት የሚሰጥና እነዚህ ሰዎች በተናገሩት ልክ በተመኙት ልክ እየኖሩ እንደሆነ የሚያሳይ ነው። ስለዚህ እያንዳንዱ ሰው መጠየቅ ውስጥና ዕውቀት ውስጥ የፈለገ ሰው ያኩርፍ የፈለገ ሰው ይጩህ
መጮህና ማኩረፍ ሲመጣ እንደውም በቃ የስርቆት ቦታ እንደሆነ አውቃችሁ ገሸሽ ብላችሁ ኤኒዌር የትኛውም ኮሚኒቲ ውስጥ ጥያቄና መልሳችሁ ሊስተናገድ የተለያዩ ነገሮችን አይታችሁ አንዱ ካንዱ በምን እንደሚለያይ የምታዩበት ነውና ብዙ ነገሮችን ስናይ ነው ቁጭ ብለና ለካ ሲኬድ ሌላ የሚታያል ብላ አንዷ እንደዚሁ ስንስቅ ነበር ቢሮ ውስጥ ያስተናገድኳት እህት በዚህ ሳምንትና የተለያዩ ነገሮችን አመጣሁላት 13% ሚሉ አሉ 15% ሚሉ አሉ እንደዚህ ደግሞ 16% እነዚህ እንግዲህ ካሽ ቦነሶች ናቸው ስለዚህ ሌላስ ምን ይለያል የሚለውን ነገር በውስጥ ያሉትን ነገሮች በሙሉ አመዛዝነን እሷ የምትፈልገውን ነገር ማንሳት መቻሏ ልክ እንደ አዲስ ነገር ነው ምክንያቱም የመጣውን በሙሉ ሲሮጥ የመጣ አህያን በደንብ አርገጫ ነው ስለሆነ ብዙዎች ተጭነው አቅማቸው የማይችለው ስለሆነ ተሰብረው ወድቀዋል ብዙዎች ደግሞ በሰርፕራይዝ እና በድንጋጤ ተሞልተዋል ብዙዎች ተኳርፈዋል ተናንቀዋል ተደብቀዋል ስለዚህ እነዚህ አይነት ነገሮች ሁሉ አስፈላጊ አይደሉም ምድር ላይ የምንኖርበት ጊዜ ውስን ስለሆነ በዛ ውስን ጊዜ ግን ነገ አንድ ሰው ሲያልፍ ሌጋሲው ምን ይመስላል ነው እንጂ እንደው ርምጥምጥ ያለ ነገር ትላንት የሰራነውን ዛሬ የምንሰራው ነገር የሚያበላሽው ሳይሆን ቢልድ አፕ ያረግን ምን ሄደው ነው እንጂ አንዳንዱ ሰው አሁን ትላንትና እንደዚህ አርጌ ነበር ኦነርሺፕ አለኝ ኮሚኒቲው ላይ ብሎ እንደገና አሁን ትላንት አገልግያለሁና ዛሬ ደግሞ ታገለግለኛለህ ደምህን ትለግሳለህ ተብሎ የሚመታና የሚሰበር ሰው ታያላችሁና እንዴት ነው እንዲህ አይነቱ ነገር የሚሆነው ብለን ትንሽ ግር የሚል ስለሆነ ራሳችሁን ጠብቁ ጠይቁ ነው ጠያቂ አዋቂና መራጭ ተጠቃሚ እስክትሆኑ ድረስ መሰበር መውደቅ ዲስአፖይንትድ መሆን መኳረፍ መጋጨት የምትነኩትን ነገር በሙሉ እንድትጠሉ ሁሉን ነገር እንድትጠሉ የሚያደርጋችሁ ስብራት ይመጣል ግን በመጥላታችሁ አንድ ነገር ሆኖ እስክትረጋጉ ድረስ ግን እዛ ጋር ስለቆማችሁ ያ የተመኛችሁት ነገር ቆማችሁ አይመጣም በስራ የሚመጣ ነገር ስለሆነ ስራ ደግሞ ከውቀትና ከጥያቄ ጋር ስለሆነ እዛ ላይ አትኩሩ ማለት ወዳለሁ እንግዲህ ከመጨረሳችን በፊት የመጨረሻውን ስላይድ አዲስ ለምታዩ ሰዎች የት ነው ያለችው ምንድነው የሚለውን ነገር ሊያሳይ ስለሚችል እሱን አይተን እንመለሳለን እንግዲህ እህታችሁ የቲ ላይሰንስድ ሆኜ በፋይናንሻል ሰርቪስ ኢንዱስትሪ as a certified financial fiduciary ከ30 ስቴት በላይ ይሄ የተሰራው የቆየ ስለሆነ አሁን ኦልሞስት ሁሉንም ስቴት አካተናል እና እነዛ የኛ ወገኖች ወይም ደግሞ ተጠቃሚ ነን የሚሉ የትኛውን ቦታ ባሉበት የምናገለግልበት ነው ሪፕሬዘንት የምናደርገው ግን የሰው ልጆችን ነው the consumers best interest እንድንሰራ የሚያስገድድ ህጋዊ ተጠያቂነት ያለው የላይሰንስ አይነት ስለሆነ እነዚህ ነገሮች ህብረተሰብን ኤኒ ሰው የተባለው ነው እንጂ የምናገለግለው ድርጅቱ እንዲያርጉ ድርጅቱ ፎርብስ ላይ ወጥቶ ድርጅቱ ምናምን ወይም ደግሞ ቫኬሽን ትሄዳለህ ወይም ቫኬሽን ሄድኩ ምናምን ሳይሆን እነዚህ ሁሉ ነገሮች አስፈላጊ አይደሉም ስለ ቫኬሽን አደኛ የቫኬሽን ትራቨል ቲኬት አይደለም የምንሸጠው ወይም ደግሞ ሰዎች በአጭር ጊዜ ኮዚ ሄጃለሁ ዛ ሄጃለሁ የሚለውን ነገር አይደለም እነዚህ ነገሮች የያዝነው ንቃ ምን ያህል እናቀዋለን ሁሉም ሰው አንድ አይነት ነገር ሊኖረው ስለማይገባና ስለማይችል የየሰው እንደ ቤቱ ስለሆነ የሚኖረው እንደ ጎረቤቱ ሳይሆን ለየሰው ፊት የሚያረግ ነገርን ሰርች አድርጎ አምጥቶ ያንዳንዱ ሰው በአቅሙ እንዲስተናገድ የምናደርግበት የእውቀት ገበታ ያለበት ቦታ ነው ያውቀት ደግሞ ከሌ ሳይባል እኛ ስለወደድን ብቻ ሳይሆን ኢንዱስትሪው ወዶ ፈቅዶ በነፃ እውቀት አግኝታችሁ በልዩነት ላይ እንድታነሱ ክፍት የሆነ ኢንዱስትሪ ነው ማለት ነው ፋይናንሻል ሰርቪስ ኢንዱስትሪ ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው አነንዴል ቨርጂኒያ ውስጥ ነው ነገር ግን በ50 ስቴት ያሉትን ሰዎች እናስተናግዳለን ስልክ ቁጥራችን 8393388448 ነው yetifinancial.info yetifinancial.com ሁለቱም ዌብሳይታችን ነው .info ላይ ቀጠሮ መያዝ ለሚፈልጉ ሰዎች ካላንደራችን እዛ ላይ ይገኛል ሎያሊቲ ኢንቴግሪቲ እና ኬር ሞቷችን ነው ይሄ ደግሞ ካስተዳደጌም ካመጣጤም በዜግነትም ኦሪጂናሊ ይዤ የመጣሁት ነው እዚህም ደግሞ በነበርኩባቸው በተለያዩ ድርጅቶች ውስጥ ሰራ ያለው ኤቲክስ ፕሮፌሽናሊዝም እና ሪስፔክት ትረስት እንዳለ በጣም ብዙ ነገሮች ላይ ያየሁበት የህይወት ጉዞ ነው 38ኛ ዓመቴን ጨርሼ 39ኛዬን ይዣለሁኝ አሜሪካን ሀገርና በዛ ሁሉ ጊዜ ውስጥ አይቼ ማላቀውን አይነት ከኪስ የወጣ ማን እንደሰራው የማይታወቅ ህገወጥ የሆነ ነገር ሲካሄድ አያለሁኝ ያንን የማያው ደግሞ ተጎዳን የሚሉ ሰዎች ይዘው ሲመጡ እጅግ በጣም ዘግናኝ ነገር እናስተናግዳለን ለማንኛውም ግን ሰዎች ራሳቸውን ይጠብቃሉ ትረስትድ አድቫይዘር ተጠያቂነት ያለው ሲፈልጉ አሜሪካኖቹ እንደሚጠይቁት ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ፊዱሻሪ ነው ወይ ብለው ጠይቀው አይደለሁም ቢል አንድ ሰው ታንክ ዩ ቬሪ ማች የሚሉ ሰዎች ስለሆኑ ለምን ያን እንደሚጠይቁ ደግሞ ያውቁታል ምክንያቱም
ወደ ህግም ሊወስዱ ሊጠይቁም መብታቸውን ሊያስተከብሩ የሚችሉበት መንገድ ስለሆነ ማለት ነው። ስለዚህ the highest standard business practice የሚፈልጉ ሰዎች በሙሉ እነዚህን ነገሮች ነው የሚያደርጉትና የምን አገለግልበት ወይም የምንሰጣቸው ሰርቪሶች እንደምታዩት በዝርዝሩ ላይ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k ሮልኦቨር ከተለያየ ቦታ ያላችሁ፣ ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን፣ ሪል ስቴት እና እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት የተለያዩ ነገሮችን እንዳስሳለን እና እነዛ ሁሉ ሰዎች በሚፈልጓቸው ሁኔታ ከኢንሹራንስ ካምፓኒ ፕሮዳክት ጋር የተያያዙት በሙሉ ማንንም እንዲያስከፍል ህጉ ስለማይፈቅድ እውቀት የምትፈልጉትን ቀጠሮ ይዛችሁ አግኝታችሁ ዞር ብላችሁ የተማራችሁበትን ነገር ይዛችሁ ሄዳችሁ ደግሞ ሌላ ቦታ ደግሞ የምታማሩጡበትንና በልዩነት ላይ የምታነሱ ያለ ይሉኝታ የምትፈልጉበት ቦታ ለመድረስ ዋስትና የሚሰጥ እውቀትን ለመስጠት ነው እንግዲህ ወደ ላይ ወደታች የምንለውና ለረጅም ጊዜ ብዙ አይነት ቪዲዮዎችን ካለፈው 10 አመት ወዲህ ብዙ ቪዲዮዎችን አበርክቻለሁ ህብረተሰቦች ግንዛቤ እንዲኖራቸው ህብረተሰባችን አባሎች ግን ብዙ ሰው ደግሞ on a daily basis እየተሰበረ አዳዲስ ቪክቲም እናያለን ያንን እንግዲህ መቆጣጠር የሚችለው ራሱ ባለቤቱ ስለሆነ እነዛ ነገሮችን ራሳችሁን እንዳይደርስባችሁ ሌላው ላይ የደረሰው አደጋ እውቀት ላይ ያስተካክለው ስለሚችል በእውቀት ራሳችሁን አንጹ ነው የምንለው እንግዲህ እህታችሁ የቲ ለዚህ ሳምንት ይዤላችሁ ወደ እናንተ ብቅ ያልኩት እነዚህን መሳይ ኢንፎርሜሽኖች ነው በዛ ውስጥ ጥያቄ ካላችሁ ሁሉ ጊዜ feel free to call and leave a message መተው ትችላላችሁ በቶል ፍሪ ነምበሩ ቴክስት የሚቀበላል ሜሴጅ የሚቀበላልና እዛ ላይ ሜሴጅ መተው ትችላላችሁ መልሼ ደውላለሁ within 24 hours ወይም በአንድ ቀን ውስጥም በተወሰኑ ሰዓቶችም ውስጥ ልመልስላችሁ እችላለሁ ስለዚህ ያንን እንደ ኃላፊነት አድርጌ ወሰድኩት ስለሆነ እዚህ መጥቼ ኃላፊነቴ ነው ብዬ እንደማዘጋጅና እንደማቀርበው ማንኛውንም ነገር ደግሞ ህብረተሰቡን ኃላፊነት ወስጄ ህጋዊ ተጠያቂነት ባለው ሁኔታ ብዙዎቻችሁን ያያችሁት ነገር አለና ሁሉ ነገር ተሰጧችሁ ከዛ በኋላ በነፃ እንደልባችሁ በራችሁ የፈለጋችሁበት ቦታ የምታርፉ ዜጎች ለማድረግ ነው ጥረቴ ስለዚህ በርቱ ነው የምለው መልካም የበዓላት ዘመን ወይም ሳምንት ይሁንላችሁ መልካሙን እመኝላችኋለሁ ራሳችሁን ጠብቁ መመኘት ብቻውን ያለ ስራ ስለማይሆን ስራ አክሉበት ማለት ወዳለውኝ ህይወታችን ሳንጥር ሳንገር የተመኘንበት ቦታ እንድንደርስ በምድራዊም በሰማያዊም ትእዛዝ ውስጥ የተካተተ አይደለም ስለዚህ በርቱ ማለት ወዳለው እንግዲህ እግዚአብሔር በእያላችሁበት እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ በእያላችሁበት ደህና ሁኑ